የብርሃን እናት የአብርሃም ድንኳን። አባታችን አብርሃም በመጽሐፍ ቅዱስ እንግዳ አክብሮ በመቀበል ወደር የሌለው ጻድቅ ሰው ነበር። ምንም እንኳ ኑሮው የድንኳን ቢሆንም ወደ አብርሃም ቤት ገብቶ ሳይስተናገድ የወጣ ሰው በዘመኑ አልነበረም። በምድር እንግዳ ተቀባይ የነበረው አብርሃም እግዚአብሔር በሰማይ ነፍሳትን እንግዳ ተቀባይ አድርጎታል። ወደ አብርሃም ቤት በአንድ ቀትር ላይ የመጡ እንግዶች ግን የተለዩ ነበሩ። ምዕራፉ ሲጀምር እግዚአብሔር ለአብርሃም የተገለጠለት ይልና 3 ሰዎች በፊቱ ቆመው አየ። 3ቱን እንግዶች ካየ በኋላ የአብርሃም ንግግር የተለመደውን የሰዋሰው ሕግ መጠቀም አቆመ። 3ቱን ሰዎች ጠጋ ብሎ አንድ ሰው እንደሚያናግር ንግግሩን አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ በነጠላ ይጀምራል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 2 ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች ረፉ ብሎ በብዙ ይፈጽማል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 4 እስከ 5። አብርሃም ብቻ ሳይሆን የዘፍጥረት ጸሐፊ ሙሴ እንደ አብርሃም የሰዋሰው ሕግ ጥሶ አንድ ጊዜ እነርሱም እንዲህ አሉት ብሎ በብዙ ይጠራቸውና መልሶ ደግሞ ከሦስቱ አንዱም እንዲህ አለ በማለት ፈንታ እርሱም እንዲህ አለው ብሎ በነጠላ እንግዶቹን ይጠራል። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 9 እስከ 10። አብርሃምም ለሚስቱ የሰጣት መመሪያ 3 መስፈሪያ ዱቄት እንድታዘጋጅና አንድ አድርጋ እንድትለውሰው መሆኑ ያለ ምክንያት የተቀመጠ አላስፈላጊ ዝርዝር አይመስልም። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 6። በአብርሃም ቤት በ3 ሰዎች አምሳል ራሱን እንግዳ ያደረገውና ከሌሎች የተሰወረ ሦስትነቱን ለወዳጁ ለአብርሃም የገለጠ እግዚአብሔር ነበር። በነጠላ የተነገሩት ቃላት አንድነቱን፣ በብዙ የተነገሩ ደግሞ ሦስትነቱን የሚገልጡ ናቸው። ቅዱስ ጎርጎርዮስ ዘእንዚናዙዝ ስለ አንድነታቸው ማሰብ በጀመረሁበት ቅጽበት ራሴን በሦስትነታቸው ግርማ ተከብቤ ያገኘዋለሁ። ስለ ሦስትነታቸው ለይቼ ባሰብሁኝ ቅጽበት ራሴን ወደ አንድነታቸው ተመልሼ ያገኘዋለሁ ላለው ከአብርሃም ታሪክ የተሻለ ማሳያ የለም። ይህንኑ ታሪክ ከቀጣዩ ምዕራፍ ጋር በማያያዝ በአብርሃም ቤት የተገለጡ 2 መላእክት ሲሆኑ አንዱ እግዚአብሔር ወልድ ነበር የሚሉ ቀደምት አበው ብዙ ናቸው። የመጻሕፍት ብሉያት ትርጓሜ ለሥላሴ ከተረጎመ በኋላ አንድም 3 እደው ያላቸው 2 መላእክት ናቸው፣ አንዱ ጌታ ነው ብሎ በአንድም ማስቀመጡ ይህ ሐሳብ በጥንታዊቷ ቤተ ክርስቲያን የትርጓሜ ስልት ውስጥ ምን ያህል መሠረት ያለው ሐሳብ መሆኑን የሚያሳይ ነው። ሆኖም በአብርሃም ቤት የተገለጠውን ምስጢር ለምስጢረ ሥላሴ ማብራሪያ አድርገው ያስተማሩ እንደ ቅዱስ ቄርሎስ ዘእስክንድርያ፣ እንደ ቅዱስ አምብሮስ፣ ሊቀ ጳጳስ አውግስጢኖስ ያሉ ቅዱሳን አባቶች አሉ። ታሪኩ በምስጢረ ሥላሴ ትምህርት ላይ ያለው ክብደት የላቀ መሆኑን በመገንዘብ አስቀድመው የቤተ አብርሃም መስተንግዶ ታሪክ የሚስሉ የምስራቃውያን ሰዓሊያንም ሳይቀሩ ከሦስቱ አንዱን አጉልቶ ከመሳል እኩል አድርጎ ወደ መሳልና የምስጢረ ሥላሴ ምሳሌያዊ መገለጥ እንደሆነ ጠቅሶ ወደ ማስተማር አዘንብለዋል። በአብርሃም ቤት የሥላሴ መገለጥ አስፍታ አምልታ በምታስተምረውና በዓል ሰርታ የምታከብረው የእኛ ቤተ ክርስቲያን ሊቃውንት ሐሳብ ግን የእንግዶቹ ነገር ለመላእክት የሚሰጠውን ትርጓሜ እንዲህ ጠንከር ብሎ የሚወቅስ ነው። አንተ ክርስቲያናዊ ሆይ ይህቺ ንጽሕት የሆነች እምነትን እመን፣
በአብርሃም ቤትስ የገቡ አብ ወልድና መንፈስ ቅዱስ ናቸው። አብርሃምም አስተካክሎ በአንድነት ሰገደላቸው። ለመላእክትስ አብርሃም ጌቶቼ እያለ እንደሰገደው ከእግዚአብሔር ጋር አስተካክለው አንድን ስግደት ሊሰግዱላቸው አይገባም። ኦሪትና ነቢያት፣ ወንጌልና ሐዋርያት ፍጥረት ሁሉ ለአሸናፊው እግዚአብሔር ከመላእክቱ አስተካክለው ጋር በአንድነት ሊሰግዱለት እንደሚገባ አልነገሩንም። ይህን የማያምን ከሃይማኖት ማዕረግ ወደቀ። እኛንስ ንጽሕት በሆነች ሦስትነቱን ይጠብቀን። እግዚአብሔር በአብርሃም ድንኳን በሦስትነት በተገለጠበት በዚያ ዕለት የዛሬ ዓመት ወደ ቤትህ እመጣለሁ፣ ሚስትህ ሳራ ወንድ ልጅን ትወልዳለች ብሎ ነበር። ይህን በጓዳ ሆና የሰማች አሮጊቷ ሳራ እንዴት ይሆናል ብላ ሳቀች። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅ ታገኛለች አለው። እግዚአብሔር በዓመቱ ወደ አብርሃም ቤት ተመልሶ መጣ የሚል ቃል በዘፍጥረት ላይ አልተጻፈም። አመጣጡ በሥራው ነበርና የይስሐቅ መወለድ የእግዚአብሔር ረድኤት መገለጫ ሆነ። እግዚአብሔር ወደ አብርሃም ቤት ተመልሶ የመጣበት ትክክለኛው ጊዜ ግን ከድንግል ማርያም ተጸንሶና ተወልዶ የአብርሃም ልጅ ኢየሱስ ክርስቶስ ተብሎ የተጠራበት ዘመነ ስጋዌ ነው። ይህ መሆኑን እንድናውቅ እግዚአብሔር በአብርሃም ቤት በመጣ ጊዜ እንዴት ይሆናል ላለችው ሳራ በውኑ ለእግዚአብሔር የሚሳነው ነገር አለን ብሏት እንደነበር ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ሲያበስራት እንዴት ይሆናል ላለችው ጥያቄ የሰጣት መልስ መደምደሚያው ለእግዚአብሔር የሚሳነው ነገር የለም የሚል ነበረ። እግዚአብሔር ሳራን የረታበትን ቃል ድንግሊቱን በገብርኤል ሆኖ ባበሰራት ጊዜ ረድቶበታል። በመሆኑም በአብርሃም ድንኳን ያደረው እግዚአብሔር ያደረባት የአዲስ ኪዳኗ የአብርሃም ድንኳን ድንግል ማርያም ናት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 14፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 37። ቅዱስ ገብርኤል ለድንግሊቱ መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ያድርብሻል፣ ከአንቺ የሚወለደው የልዑል ልጅ ይባላል አላት። መልአኩ ለድንግሊቱ እግዚአብሔር አብን ልዑል፣ እግዚአብሔር ወልድን የልዑል ኃይል፣ የልዑል ልጅ እግዚአብሔር መንፈስ ቅዱስን ቅዱስ ብሎ በመጥራት ያለ ወንድ ዘር የምትጸንሰው በሥላሴ ሥራ መሆኑን ነገራት። የምስጢረ ሥላሴ ትምህርት ብዙዎች የሚያምኑት ነገር ግን ገና ሲነሳ ይከብዳል ብለው የሚሸሹት ርዕሰ ጉዳይ። አንድ ምስራቃዊ ጸሐፊ የምስጢረ ሥላሴ ትምህርት ለሰብአዊ አስተሳሰብ ለመሸከም የሚከብድ መስቀል ነው ብሎ እንደገለጠው ነገረ ሥላሴ ለብዙዎች ለማብራራት ራሱ የሚከብድ የህሊና መስቀል ሆኖ ይታያል። ምስጢረ ሥላሴ አስፍቶ አምልቶ በማስተማር ወደር ያልተገኘለትና በዚህ ምክንያት በአምስተኛው መቶ ክፍለ ዘመን ቤተ ክርስቲያን ቅዱስ ዮሐንስ ወንጌላዊ በተጠራበት ስም ነባቤ መለኮት ብላ የሰየመችው ቅዱስ ጎርጎርዮስ ዘእንዚናዙም ምስጢረ ሥላሴን የመሰሉ ጥልቅ የነገረ መለኮት ትምህርቶች ላይ መራቀቅ ለሁሉ እንደማይቀል ሲያስረዳ፣ ወዳጆቼ ነገረ መለኮትን ማራቀቅ ለሁሉ ሰው የሚሆን ነገር አይደለም። ርዕሰ ጉዳዩ በቀላሉ የምታገኘው ወይም ለምድራዊ አስተሳሰብ የሚሆን አይደለም። ለሁሉም አድማጭ፣ ለሁሉም ጊዜ፣ ለሁሉም ጉዳይ የሚሆን አይደለም። በሆኑ ቦታዎች ከሆኑ ሰዎች ጋር በገደብ የሚነሳ ርዕስ ነው።
ቅዱስ ጎርጎርዮስ ይህን ይበል እንጂ የረቀቀን ነገር ለመረዳት የሚቸገሩ ምእመናንም የተወሳሰበውን ቋንቋ ለሊቃውንቱ ተወት አድርገው በእውቀታቸው ውስንነት ልክ ምስጢረ ሥላሴን ሊረዱ እንደሚገባ ካስተማረ በኋላ ሊቃውንቱም ምእመናኑም የሚድኑት አንዱን እምነት በማመናቸው እንጂ በእውቀታቸውና በመራቀቃቸው ልክ አለመሆኑን አስረድቷል። የእግዚአብሔር አንድነት እንጂ የእግዚአብሔር ሦስትነት በብሉይ ኪዳን የተሰወረ ትምህርተ መለኮት ነበረ። ይህም ማለት እግዚአብሔር ቀስ በቀስ ሦስት ሆነ የሚል ትምህርተ መለኮት እምርታ ሳይሆን ለሰው ልጆች ቀስ በቀስ የተገለጠ በቅድምና የነበረ እውነት ነው። እግዚአብሔር ይህን ትምህርት ለእስራኤል ከመንገር የሰወረው የሦስቱን ነገር ለመረዳት የሚችሉት መንፈሳዊ ጫንቃ ስላልነበራቸውና ሦስት አማልክት አድርገው ወደ መረዳት ስህተት እንዳይገቡ ነበረ። እግዚአብሔር ሦስትነቱን በመግለጥ አይናገር እንጂ በብሉይ ኪዳን አብን አባት፣ ወልድን ጥበብ፣ መንፈስ ቅዱስን የእግዚአብሔር መንፈስ እያሉ የሚጠሩ እጅግ ብዙ ቃላት በብሉይ ኪዳን መጽሐፍ ይገኛል። ሥላሴን በፀሐይ መስለው ካስተማሩ ሊቃውንት አንዱ ቅዱስ ጎርጎርዮስ ዘንዚናዙም ወደ ፀሐይ ለመመልከት ዓይናችንን ቀስ በቀስ እንገልጣለን እንጂ በአንድ ጊዜ የገለጥን እንደሆነ ዓይናችን ይጎዳል። እግዚአብሔርም ሦስትነቱን በአንድ ጊዜ ለሰው ልጅ ቢገልጥ ኖሮ የሰው ልጅ ዓይነ ልቦና ይጎዳ ነበር እንዳለ ምስጢረ ሥላሴ ቀስ በቀስ ፍንትው ያለ አምላካዊ ምስጢር ነው። ፀሐይ በራሷ ብርሃንነት ካልሆነ በቀር ልናያት እንደማንችልም እግዚአብሔርንም በእርሱ ምስጢር ገላጭነት ካልሆነ በቀር ልንረዳው አንችልም። በብርሃንም ብርሃንን እናያለን እንዳለ ነቢዩ መዝሙረ ዳዊት ምዕራፍ 36 ከቁጥር 9። ወዳጄ ምስጢረ ሥላሴን ለመረዳት ትፈልግ እንደሆነ ብዙ መጻሕፍትን ማገላበጥና መመራመርህን ቆም አድርገህ አንድ መጽሐፍ እንድትገልጥ ልጠቁምህ። መጽሐፉ እስከ ዛሬ ያላነበብኸው ነገር ግን አብሮህ የኖረ መጽሐፍ ነው። ይህች ምስጢረ ሥላሴ የተጻፈባት መጽሐፍ የገዛ ነፍስህ ናት። የሰው ነፍስ ከሌሎች ሁሉ የተሻለ የምስጢረ ሥላሴ ምሳሌ ናት። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲፈጥረው ምሳሌያችን ተብላ የተጠራችው ነፍስ ነበረች። አንድ ሰው ነፍስ ስላለው ሦስት ነገሮችን ያከናውናል። በልቡ ያስባል፣ በቃሉ ይናገራል፣ በስትንፋሱ ይኖራል። ልብ ካሰበው ነገር በቀር በቃል ምንም ልትናገር አትችልም። ቃልህና ልብህ ያለ እስትንፋስ ሕይወት የላቸው። ሦስት ነገሮች ቢኖሩም አንድ ሰው ነህ እንጂ ሦስት ሰው አትባልም። በእግዚአብሔር ዘንድም ሦስት ኩነታት አሉ። እግዚአብሔር አብ በራሱ መሠረትነት ለራሱ ልባዊ ሆኖ ለወልድና ለመንፈስ ቅዱስ ዕውቀት ይሆናል። እግዚአብሔር ወልድም በአብ መሠረትነት ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው ይሆናል። መንፈስ ቅዱስም በአብ መሠረትነት ለራሱ ሕያው ሆኖ ለአብና ለወልድ ሕይወት ይሆናል። የእግዚአብሔርን ልብ አብ እንለዋለን፣ የእግዚአብሔርን ቃል ወልድ እንለዋለን፣ የእግዚአብሔርን እስትንፋስ መንፈስ ቅዱስ እንለዋለን። በእርሱ ዘንድ ሦስት ሁኔታዎች ኩነታቶች ቢኖሩም ሦስት አምላክ አይደለም፣ በሕልውና አንድ ናቸውና አንድ አምላክ እንላለን እንጂ። በአብ ልባውያን፣ በወልድ ነባቢያን፣ በመንፈስ ቅዱስ ሕያዋን ይባላሉ እንጂ መለያየት በእነርሱ ዘንድ የለባቸው። ስለዚህ እግዚአብሔር አብ ልብነትና ስለ ወልድ ቃልነት፣ ስለ መንፈስ ቅዱስ እስትንፋስነት መጽሐፍ ቅዱስ ብዙ ብሏል። ጎሳ ልቤ ቃለ ሰናይ፣ ልቤ አብ በጎ ቃል ወልድን አወጣ፣
የእግዚአብሔር ቸርነት ምድርን መላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም በአፉ እስትንፋስ። የውዴ ቃል በተራሮች ላይ ሲወረወር ይመጣል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም ሥጋ ሆነ፣ በደም የተረጨ ልብስ ተጎናጽፎ ስሙ የእግዚአብሔር ቃል ተብሏል የሚሉት ቃላት ለዚህ ምስክር ናቸው። መዝሙረ ዳዊት ምዕራፍ 44 ከቁጥር 1 እንዲሁም ምዕራፍ 32 ከቁጥር 5፣ መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 8፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14፣ ራእይ ምዕራፍ 19 ከቁጥር 13። ይህ መጽሐፍ ቅዱሳዊ መሠረት እንዳለ ሆኖ የአብ ወልድ መንፈስ ቅዱስ ነገር ብዙ ጥያቄዎችን ይወልዳል። በስም አጠራራችን አብን ማስቀደማችን አብ ይቀድማል ማለት ባይሆንም በብዙ ሰው ሕሊና ግን እግዚአብሔር አብ ለወልድና ለመንፈስ ቅዱስ መገኛ መሆኑን ከመቀዳደምና ከማዕረግ ብልጫ ለይቶ ለማሰብ እንዲቸገር ምክንያት ሆኗል። አብ ወልድና መንፈስ ቅዱስን ላከ ሲባልም የላኪና የተላኪ ተዋረድ አድርጎ የሚያስብም ሰው ብዙ ነው። ይህን ተከትሎም ብዙ ጥያቄ ይመጣል። ወልድ ከአብ ተወለደ፣ መንፈስ ቅዱስ ከአብ ወጣ የሚለውን ትምህርት ያለመቀዳደም እንዴት ልንረዳ እንችላለን? ወልድና መንፈስ ቅዱስ ከአብ የተገኙ ናቸው። በመውለድና በማስረጽ መካከል ያለው ልዩነት ምንድን ነው? ወልድ ሰረጸ፣ መንፈስ ቅዱስ ተወለደ ለምን አልተባለም? ወልድ ከአብ መወለዱ እንዴት ነው? ከተወለደ በኋላ ከአብ ጋር አንድ መሆን እንዴት ነው? የሚሉ ብዙ ጥያቄዎች ይከተላሉ። የአብን ልብነት፣ የወልድን ቃልነትና የመንፈስ ቅዱስን እስትንፋስነት መረዳት ግን እነዚህን ጥያቄዎች ይመልሳል። እግዚአብሔር አብ ወልድን ላከው ሲባል ነቢዩ ቃሉን ላከ ፈወሳቸውም እንዳለ ሰው በቃሉ ቢጠራ ቃሉ የእርሱ የበታች እንደማይባል ወልድም ከአብ የተገኘ ከአብ የማያንስ የሚሠራ ቃል ነው ማለት ነው። መዝሙረ ዳዊት 107 ከቁጥር 20። ጌታችን እኔ ከእግዚአብሔር ወጥቻለሁ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ሲል በልቡ በአብ ፈቃድ እንጂ በራሱ ፈቃድ ብቻ እንዳልመጣ ተናግሯል። የላከኝም ከእኔ ጋር ነው ብቻዬን አይተወኝም በማለት ደግሞ ከአብ ቢላክም አብ ከእርሱ ጋር በሕልውና እንዳልተለየ ያሳያል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 42 እንዲሁም ምዕራፍ 9 ከቁጥር 29። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል የላክሁትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም እንደሚል ወልድም ከአባቱ ሳያንስ የልቡን የአብ ፈቃድ የሚፈጽም እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበረው የሚል የአብ ቃሉ ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 11 እንዲሁም የዮሐንስ ወንጌል ምዕራፍ 17 ከቁጥር 4። ሰው በልቡ ከሚያስበው ውጪ በቃሉ ሊናገር እንደማይችል ሁሉ ቃል ወልድም በልቡ አብ ካሰበው በቀር ምንም አያደርግም። እነዚህ ጥቅሶች ይህንን ያሳያሉ። እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 እስከ 30። የዚህ ቃል ትርጓሜ በልብ በአብ ካሰበሁት በቀር በቃልነቴ ብቻ አንዳች አላደርግም። ወልድ ከአብ ጋር በሕልውና አንድ ነውና አብ ወልድ የማያውቀው አንዳች ነገር አያደርግም።
ወልድ በሕልውና ከአብ ጋር አንድ ሆኖ ያየውን ያደርጋል እንጂ ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደ ሰማው እፈርዳለሁ ሲልም ከልቤ ከአብ ካሰብሁት በቀር በሕልውና አንድ ሆኜ ከሰማሁት በቀር ከአብ የተለየ ፍርድ የለኝም ማለት ሲሆን ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ማለት ደግሞ የወልድና የመንፈስ ቅዱስ ልባቸው አብ ታይቶ በማንም ላይ ፍርድ አይሰጥም። በእርሱ ልብነት እያሰበ ታይቶ መፍረድን ለቃሉ ለወልድ ሰጠው እንጂ ማለት ነው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 እስከ 30። ልባችን ድምፅ ባያወጣም ያለማቋረጥ እያሰበ ቃልን በውስጡ ያመላልሳል። በቃል ስንናገርም ድምፅ አውጥተን እያሰብን ነው። በቃል የምንናገረው ነገር ከልባችን ስለተገኘ በሕልውና አንዱ ከሌላው እንደማይቀዳደም እንዲሁ በአብና በወልድ ዘንድ መቀዳደም የለም። ወልድና መንፈስ ቅዱስ ከአብ ናቸው እንጂ ከአብ በኋላ አይደሉም። ፀሐይ ከብርሃኗና ከሙቀቷ እንደማትቀድም እንዲሁ አብ ከመንፈስ ቅዱስና ከወልድ አይቀድም። ሐሳብ ከልብ ያለማቋረጥ እንደሚፈልቅ የወልድ ከአብ መወለድም እንደ ሥጋዊ ልደት አንድ ጊዜ ሆኖ በመለያየት የሚያበቃ ሳይሆን መለያየት የሌለበት የማይፈጸም ልደት ነው። ቅዱስ ጎርጎርዮስ ስለዚህ ጉዳይ ኢይትፈልጥ እምኔሁ ወኢይሃልቅ ልደቱ እምኔሁ ከእርሱ አይለይም ከአብ የተወለደው ልደቱ አይፈጸምም ሲል እንዳብራራው ልደቱ ተመትሮ የለውም። ወልድና መንፈስ ቅዱስ ከአብ መገኘታቸውን ለመግለጽ በቤተ ክርስቲያናችን ትምህርት ወልድን ከአብ ተወለደ፣ መንፈስ ቅዱስን ከአብ ሰረጸ ወይም ወጣ እንላለን። በመወለድና በመስረጽ መካከል ያለውን ልዩነት ለመረዳት ለሚሻ ሰው አሁንም ቀላሉ መንገድ ወደ ራሳችን ነፍስ መመለስ ሲሆን በመወለድና በማስረጽ መካከል ያለው ልዩነት በመናገር በመተንፈስ መካከል ያሉ ልዩነት ነው። አንድ ሰው ተናገረ ማለት ተነፈሰ ማለት አይደለም። ተነፈሰ ማለት ተናገረ ማለት አይደለም። እየተነፈሰ ይናገራል፣ እየተናገረ ይተነፍሳል። እግዚአብሔርም በቃሉ ይናገራል፣ በስትንፋሱ መንፈስ ቅዱስ ሕያው ሆኖ ይኖራል። ወልድና መንፈስ ቅዱስ ከአብ የተገኙ ቢሆኑም መንፈስ ቅዱስን እንደ ወልድ ከአብ ተወለደ አንልም። ቃላት የሚያመጡትን የዶግማ ተፋልሶ የሚገነዘቡት ጓደኛሞቹ ባስልዮስና ጎርጎርዮስ እንዳሉት መንፈስ ቅዱስ ተወለደ ብንል ኖሮ በወልድና በመንፈስ ቅዱስ መካከል ያለው ግንኙነት ወንድማማችነት ይሆንና የሕልውና አንድነትን የሚያዛባ ይሆን ነበር። ከአብ የሰረጸውን መንፈስ ቅዱስን ከወልድም ሰርጿል ብለው የሚያስተምሩ ሰዎች መንፈስ ቅዱስን የአብ የልጅ ልጅ እያደረጉት ነው። ቅዱስ ጎርጎርዮስ እንዲህ ይላል፣ መንፈስ ቅዱስ በቅዱሳት መጽሐፍ ከአብ የተወለደ ተብሎ አልተጠራም። ይህም ለእግዚአብሔር ወልድ ወንድም ስለሚያሰኘው ነው። መንፈስ ቅዱስ ከወልድ የተገኘም አንልም። ይህን ብንልም እግዚአብሔር አብን አያት ማሰኘት ይሆናል። ስለዚህ ወልድን የአብ ልጅ ስንል መንፈስ ቅዱስን ከአብ የሚወጣ መንፈስ እንለዋለን። በልባችን ሐሳብ እንዴት እንደሚወለድና ወደ ቃልነት እንደሚለወጥ ማብራራት አንችልም። የወልድን ከአብ መወለድና የመንፈስ ቅዱስን መስረጽ እንዲህ ነው ብሎ በቀላሉ መግለጽ አንችልም። በሕሊናችን ያለው የተከማቸው የሐሳብ ዕውቀትና ትውስታ በዚህች ቅጽበት በውስጣችን ወደሚመላለስ ቃልነት አለዚያም ወደ ድምፅ ተለውጦ በሌሎች ወደሚሰማ ንግግር የሚለወጥበት ሂደት እንዴት ያለ ነው? መመርመር ከተቻለን የሥጋዊውን ነገር ምስጢር እስቲ እንመርምር። ይህም ሐሳብ ከልብ የሚወለደው እንዴት ነው የሚል ነው።
የፍጡራን አፈጣጠር እናውቅ ዘንድ ከተቻለንስ ከአንደበት የቃል መወለድ ምን እንደሚመስል እስቲ እንመርምር። በእኛ ውስጥ ያሉ እነዚህ ነገሮች መርምሮ ማወቅ ካልተቻለን ሕሊናት ሁሉ የማይመረምሩት ፍጡር ያይደል የፈጣሪን ምስጢር እንዴት ልናውቅ ይቻለናል? ይላል ቅዱስ ጎርጎርዮስ። ስለዚህ የእግዚአብሔር ቃል ከአብ መወለድ እና የመንፈስ ቅዱስም ከአብ መውጣት የሚደንቅ እንጂ ሊነገር የማይችል ረቂቅ ምስጢር ነው። ቅዱስ ዲዮናስዮስም ልደተ ወልድ ወጽሐት መንፈስ ቅዱስ እምሃበ ይትነከር ወይትነገር፣ የወልድ ከአብ መወለድ የመንፈስ ቅዱስ መውጣት ይደንቃል እንጂ አይነገርም ብሏል። ቅዱስ ገብርኤል ግን ለድንግሊቱ በተናገረው የብስራት ቃል ላይ ከብሉይ ኪዳን ሰዎች ተሰውሮ የነበረውን ምስጢረ ሥላሴ ለድንግሊቱ በመናገር በእርሷ ላይ እንደሚገለጥ በማብሰር ትምህርተ ሥላሴን አስጀመረ። መዝገበ ምስጢር ማርያም መልአኩ የነገራትን የእግዚአብሔር ልጅ ነገር እንደ አይሁድ መምህራን እንግዳ አልሆነባትም። በጥያቄዋም ስለ ድንግልናዋ ጠየቀች እንጂ ልዑል አብ ልጁን ወልድና መንፈስ ቅዱስን ብሎ የተናገረውን ነገር አዲስ አልሆነባትም። ምስጢረ ሥላሴ ከዚህ በኋላ በዮርዳኖስ ወንዝ በታቦር ተራራ በተከሰቱት ተአምራት ግልጥ ሆነዋል። አባ ጽጌ ድንግል እንዳለ ጭማሪ ጉድለትም በሌለበት ሥራ ምስጢረ ሥላሴን በዓለም ላይ ያበራራ ማርያም ሆይ ልጅሽ በክብር የሚጠራ በአንቺ በዮርዳኖስ በታቦር ተራራ ሦስትነቱን ገልጦ ታምራትን ሠራ፣ በብርሃኑም ኃይልም ጨለማን አበራ። በድንግሊቱ ማኅፀን የሆነው ይህ ነው። እግዚአብሔር አብ ድንግሊቱን መለኮትን ለመቀበል እንድትችል አድርጎ አነጻት። ወልድም በማኅፀኗ አደረ፣ መንፈስ ቅዱስ ጽንሱን አከናወነ። ከእርሷ ሰው የሆነው ሰውን እንፍጠር ብሎ የፈጠረው ቃል ራሱ ነበረ። ቀለሜንጦስ የፈጠረው ቃሉ ነውና በቃሉ ሊያድር ይገባል እንዳለው ነው። በቃሉ የፈረደበትን እርሱ ነውና እርሱ ሊያድነው ወደደ። ነቢዩ ሆሴ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱ ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያነሳናል፣ በፊቱም በሕይወት እንኖራለን ብሎ ሰው መሆኑን እስከ ሞቱና ትንሣኤያችንን ስላወጀው ትንሣኤው ሳይቀር እንደ ተናገረ ሰውን በቃሉ ሊያድን ወረደ። ከድንግል ማርያም የተወለደው ከሦስቱ አካል አንዱ ወልድ በተለየ አካሉ ነው። ስለዚህ በሥላሴ ሥራ አንዱን ወልድ ወለደች እንላለን። ከእርሷ አብ ወይም መንፈስ ቅዱስ ለምን አልተወለዱም? ለምን ወልድ ሰው ሆነ? የሚለው ጥያቄ ሌላው የሊቃውንቱን ትኩረት የሳበ ነው። መጽሐፈ ስነ ፍጥረት እንዲህ ይላል፣ አብና መንፈስ ቅዱስ ሰው ቢሆኑ ኖሮ የባህሪ ስም የባህሪ ግብር በተፋለሰ ነበር። ምክንያቱም የወለደው አብ የተወለደው ወልድ የወለደው የሚሰርጸው መንፈስ ቅዱስ የተወለደው በተባለ ነበረ። እንዲህ እንዳይሆን ግን እግዚአብሔር ወልድ በባህሪ ስሙ በባህሪ ክብሩ ለመጥራት በሦስቱ ፍቃድና ምስረታ ሰው ሆኖ ተወለደ። ቅዱስ ሳዊሮስ ዘአንጾኪያ ስለዚህ ጉዳይ በድርሳኑ ላይ አብራርቷል። ማንም ሰው የአብና የመንፈስ ቅዱስን ስም የወልድን ስም ወደ መሆን ይፋለሳል እንዳይል አብ ሰው ለመሆን በድንግል ማኅፀን ውስጥ ያደረ አይደለም። በሦስቱ ቅዱስ ፍቃዳቸው አንድ ነውና ወልድ በአባቱና በመንፈስ ቅዱስ ፍቃድ ሰው ሆነ እንጂ። እግዚአብሔር አብ ሁልጊዜም አብ
እግዚአብሔር ወልድም ሁልጊዜም ወልድ እንደተባለ ይኖር ዘንድ በሥጋዌውም ከድንግል መወለድ የወለደ ሆነ። ይህም በአካላት ሦስት በሆኑት በአብ በወልድ በመንፈስ ቅዱስ ዘንድ የስምና የግብር ተፋልሶ እንዳይኖር አደረገ። ቅዱስ ገብርኤል ለአዲስ ኪዳኗ የአብርሃም ድንኳን ለድንግል ማርያም ተገልጦ እንዴት ይሆናል ለሚለው ጥያቄዋ የአብ የወልድ የመንፈስ ቅዱስ ሥራ በአንቺ ላይ ይሠራል አላት። የአብርሃም ታሪክ በዘመን ከእርሷ የራቀ ታሪክ ነው። ሆኖም ለድንግል ማርያም እንደ አብርሃምና ሳራ በርጅናዋ ልጅ ሊወልዱ የተቃረቡትን የኤልሳቤጥና ዘካርያስን ነገር ነገራት። በቀደመው የአብርሃም ድንኳን በርጅና የመውለድ ዜና ተነግሮ በውኑ ለእግዚአብሔር የሚሳነው አለን በሚል ቃል እንደ ተጠናቀቀ በዚህችኛዋም የአዲስ ኪዳን ድንኳን ፊት በርጅና የመውለድ ዜና ተነቦ ለእግዚአብሔር የሚሳነው የለም በሚል ቃል ተፈጸመ። ልብ በሉ፣ በአብርሃም ድንኳን የተነገረው ቃል በውኑ ለእግዚአብሔር የሚሳነው አለን የሚል ሳራን ለምን ሳቅሽ የሚል ወቀሳ ያዘለ ንግግር ነበር። ለድንግል ማርያም ግን የተነገረው ጥያቄ ሳይሆን ለእግዚአብሔር የሚሳነው የለምና የሚል አስረጅ ቃል ነው። ለዚህም ምክንያቱ ሳራ በርጅና ከባልሽ ትወልጃለሽ ስትባል እንደሳቀችው ድንግል ማርያም ያለ ወንድ ዘር ትወልጃለሽ ስትባል ስላልሳቀች ነው። ሳራ በተፈጥሯዊ መንገድ ትጸንሳለች መባሏ ሳቋን መቆጣጠር እንዳትችል አደረጋት። እንግዳ ሲናገር በእንግዳው መሳቅ ከአረጋውያን የማይጠበቅ ቢሆንም ሳራ ግን የሰማችው ነገር በስተርጅና አሳቃትና በኋላ እረ አልሳቀሁም ብላ ለመካድ እስከምትሞክርና ከጌታ ጋር ስቀሻል አልሳቅኩም የሚል ክርክር እስክትገጥም ድረስ አሳፈራት። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 15። የልጅ አዋቂዋ ድንግል ማርያም በመልአኩ የተነገራትን ጨርሶ ሊታመን የማይችል ነገር ነበረ። ሆኖም ከተፈጥሮ ውጪ በሆነ መንገድ ትወልጃለሽ ስትባል አይ ጉድ፣ የትኛዋ ሴት ያለ ወንድ ዘር ጸንሳ ታውቅና ነው እኔን እንዲህ የምትለኝ ብላ አልሳቀችም። ድንግሊቱ ልቧ በፈጣሪ ፍጹም የሚያምን ነውና በዕድሜዋ ልጅ ብትሆንም የሰማዩን እንግዳ የእግዚአብሔርን መልእክተኛ ገብርኤልን እንደ አሮጊቷ እናቷ ሳራ እየሳቀች አላስከፋችው። እንደ ዘካርያስ ምልክት ጠይቃ አላስቆጣችው። እግዚአብሔር የሚሳነው የለምና ብሎ ሲነግራትም ሌላ ጥያቄ እንኳ ልትጨምር አልወደደችም። የእምነት ኃያልነት የእግዚአብሔርን ሁሉን ቻይነት ሰምቶ ጥያቄ የሚያስጠይቅ አልነበረምና ለካህሊነቱ ተረታች። የናዝሬት ገሊላዋ ድንግል ማርያም የሚሳነው ነገር ለሌለው አምላክ ተማርካ እጇን ብቻ ሳይሆን ራሷን ሰጠች። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚሉ ከአልማዝ የከበሩ ቃላትን ክፉ ከማይናገሩ ማንንም ሰው በንግግር አስቀይመው ከማያውቁ ንጹሐን ከንፈሮቿ አፈሰሰች። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።